በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄዱ ውጊያዎች ከሰሞኑ እንደ አዲስ በከባድ ዘመቻዎች ታጅበው መቀጠላቸው ተሰምተዋል። የአማራ ፋኖ በበርካታ ጊዜያት እጅግ ግዙፍ የተባሉ ዘመቻዎችን በወደ ውጊያ የወደቁ ጓዶችን መታሰቢያ በሚል በአማራ በአራቱ ማዕዘናት በማወጅ ከአገዛዙ ቁልፍ ጀነራሎችና ኮሎኔሎች እስከ ተራ ወታደር ድረስ በመደምሰስ ታሪክ መስራት ከጀመረ ውሎ አድሯል። ከሰሞኑ ዘመቻ አርበኛ ፈንታውን ገበየው በሚል ግዙፍ ዘመቻ በማወጅ ከጎንደር ጫፍ እስከ ጎጃም ድረስ የብልጽግናው ኃይል እያርበደበደው እንደሚገኝም ተሰምቷል። በዚህ ሶስተኛ ቀኑም ባስቆጠረው እንደ አጼ ቴዎድሮስ ከጠላት ጋር ሲፋለም ውሎ ሰኔ 10 ቀን 2018 ዓ.ም ተተኳሹን ሲጨርስ በራሱ ሽጉጥ መስዋዕትነትን የከፈለው ታላቁ አርበኛ ፈንታውን ገበየው የከፈለውን ታላቅ ተጋድሎ ምክንያት በማድረግ ጀግና ቢሞት ጀግና ይወለዳል እንደሚባለው በአርበኛው የአማራ የቁርጥ ቀን ልጅ ስም የተጀመረው ተጋድሎ በድል ታጅቦ መገስገሱም ተነግሯል። በሌላ በኩል በደብረ ብርሃን ከተማ ዙሪያ ፋኖ አዲስ መጠነ ሰፊ ጥቃት መክፈቱ ሰምቷል። ከአዲስ አበባ ከተማ በቅርብ ርቀት በሚገኘው ባሶና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ ጀግኖቹ ባደረጉት አውደ ውጊያ የብልጽግናው ጥምር ጦር ከባድ ሰብአዊ ኪሳራን እያስተናገደ መሆኑን የገለጹት የመረጃው ምንጮች በዛሬው ዕለትም ጀግኖቹ ዋናውን አውራ ጎዳና በመቁረጥ ከባድ ተጋድሎ መጀመራቸው ተሰምቷል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁ ውስጥ ቆዩ። እነዚህና ሌሎች ሰበር መረጃዎችን በስፋት የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በአማራ ምድር በአገዛዙ ጦርና በፋኖች መካከል የሚካሄዱ ውጊያዎች ከሰሞኑ እንደ አዲስ በከባድ ዘመቻዎች ታጅበው መቀጠላቸው ተነገረም። ፋኖ በበርካታ ጊዜያት እጅግ ግዙፍ የተባሉ ዘመቻዎችን በአውደ ውጊያ የወደቁ ጓዶችን መታሰቢያ በሚልም በአማራ በአራቱ ማዕዘናት በማወጅ ከአገዛዙ ቁልፍ ጀነራሎችና ኮሎኔሎች እንዲሁም እስከ ተራ ወታደር ድረስ በመደምሰስ ታሪክ መስራት ከጀመረ ውሎ አድሯል። ከሰሞኑም ዘመቻ አርበኛ ፈንታውን ገበየው በሚል ግዙፍ ዘመቻ በማወጅም ከጎንደር ጫፍ እስከ ጎጃም ድረስ የብልጽግናው ኃይል እያርበደበደው እንደሚገኝም ሰምተዋል። በዚህ ሶስተኛ ቀኑም ባስቆጠረው ማለትም ሰኔ 13 ቀን 2018 ዓ.ም የጀምረው ልክ እንደ አጼ ቴዎድሮስ ከጠላት ጋር ሲፋለም ውሎ ሰኔ 10 ቀን 2018 ዓ.ም ተተኳሹን ሲጨርስ በራሱ ሽጉጥ መስዋዕትነትን የከፈለው ታላቁ አርበኛ ፈንታውን ገበየው የከፈለውን ታላቅ ተጋድሎ ምክንያት በማድረግ ጀግና ቢሞት ጀግና ይወለዳል እንደሚባለው በአርበኛው የአማራ የቁርጥ ቀን ልጅ ስም የተጀመረው ተጋድሎ በድል ታጅቦ መገስገሱም ተነግሯል። በመተማ ወረዳ ዳስጉንዶ እንዲሁም አካባቢ ላይ የሰፈረውን ያገዙት ጥምር ሰራዊት በበገሬዎቹ አፋብን በላይ እዝመይሰው ካሳ ሁለተኛ ኩርም ከአራማራ ክፍለ ጦር በአርበኛ አጠቃ ሞገስ የተመራው ነበልባሉ የበራው ነብሮች ጠላትን በመደምሰስ በማረክ ቀጠናው እያጸዱም ታላቅ ድል በማስመዝገብ ታሪክ እየሰሩ እንደሚገኙም ታውቋል። ጀግናውን ሰማዕት ለማክበር በተጀመረው አውደ ውጊያም ከ65 በላይ ጦር ሲደመሰስ አሁንም ያገዙ ሰራዊት መውጫ መግቢያቱም ጣረሞት ላይ ይገኛል ሲል የክፍለ ጦሩ ህዝብ ግንኙነት አርበኛ ቴዎድሮስ ግዛው መረጃውን አድርሶናል። ትናንትና ከትናንት በስቲያ በተደረጉ በዚያ አውደ ውጊያዎችም በርካታ የብልጽግና ጦርን ደምስሰናል ያለው አርበኛ ቴዎድሮስ የአርበኛ ደጀኔ መንግስቱ ገዳይና አሁን የጸረ ሽምቅ መሪ የሆኑት ሁለቱ ትልቅ ባንዳዎች በአቧላይና ይርታው ደረጃውም ተደምስሰዋል ነው ያለው። በተጨማሪም ከ25 በላይ የሰተ 90 የነፍስ ወከፍ ክላሽንኮቭ 2 ኤንፎርቲ እና 5 ብሬን ሲማረክ ከ15000 በላይ ተተኳሽ እንዲሁም መሰል ቁሳቁሶችም ገቢ ተደርጓል ብሏል። አንድ ጀግና ሲሰዋ ሺህ ጀግና ይወለዳል በማለትም በጀግናው አርበኛ ስም የተጀመረው ዘመቻ አድማሱን አፍቶም አሁንም እንደቀጠለ ይገኛል ያለው። በሌላ በኩል ፋኖና የአባት አርበኞች በጥምረት በባሶና ወረዳ ያገዙት ጥምር ጦር ላይ አስደናቂ እርምጃ መውሰዳቸውን አስታወቁም። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አዚዝ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ሰራዊትና የአባት አርበኞች በጥምረት በትናንትናው ዕለት በደብረ ብርሃን ከተማ ዙሪያ በሚገኘው ባሶና ወረዳ ልዩ ስሙ ጨርቆስ በተባለ ቦታ ላይ በተደረገው ውጊያ በአገዛዙ ጥምር ጦር ላይ ድል መቀዳጀታቸውን የግንባር መረጃዎች አስታውቀዋል። ከመንዲዳና ከእንጨንቆረር ከተሞች በሶስት አቅጣጫዎች የተንቀሳቀሰው የአገዙ ሰራዊት የክፍለ ጦር ቃኞችና የአካባቢውን የአባት አርበኞች ከበባ ውስጥ ለማስገባት ሙከራ ያደረገ ቢሆንም እያሰበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ተኩል ድረስ በቆየው ከባድ ውጊያ የአገዙ ሰራዊት ከባድ ምትን አስተናግዷል ተባሉም። በዚህም ከ10 በላይ የአገዙ ሰራዊት አባላት ሲደመሱም ከ17 በላይ የሚወስድ ደግሞ ከባድ ቁስለኛ መሆናቸው ተነግሯል። በተጨማሪም በርካታ ተተኳሽ መሳሪያዎች፣ የብሬን ሸነሸል፣ ወታደራዊ የደንብ ልብሶችና ሬሽኖች በፋኖና በአባት አርበኞች እጅ ገብተዋል። የነጎድጓድ ክፍለ ጦር ሪፖርተር ክፍል እንደገለጸው የአገዛዙ ሰራዊት ሽንፈት ከገጠመው በኋላ በጨርቆስ ቀበሌ የሚገኘውን ቤተክርስቲያን ለማቃጠል ሙከራ አድርጓል ያለ ሲሆን ይህንን ድርጊት የተቃወመና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባና ዘረፋም ተፈጽሞባቸዋል፣ 4 ንጹሃን ዜጎችም ተረሽነዋል ሲል አስታውቋል።
ድርጊቱን ተከትሎ የአካባቢ ነዋሪዎች ከፍተኛ ቁጣን የገለጹ ሲሆን ከዚህ በኋላ ራሳቸውን ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩት ገልጸዋል ሲልም የአጼ ዘርዓ ያዕቆብ ኮር ህዝብ ግንኙነት ክፍል አስታውቋል። በሌላ በኩል በአፋብኃ ወሎ ቤት አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ሰንጥ ክፍለ ጦር በዳውንት ወረዳ የአገዛዙን ሰራዊት ዶግ አመድ ማድረጓን አስታወቀችም። የፋኖን ከባድ በትር መቋቋም የተሳነው ሰራዊት በአብሬት የተራሮችና የአርሶ አደር የግጦሽ መሬቶችን ሲያቃጥል መዋሉም ተነግሯል። ትናንት ሰኔ 14 ቀን 2018 ዓ.ም በዳውንት ወረዳ ቀበሌ 9 ሰንትል በተባለ ቦታ ላይ በተደረገው ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ ሆኗል ሲል የገለጸው ህዝብ ግንኙነት መምሪያው አገር ሰላም ብሎ በሰልፍ ሲተለተል በነበር የአገዛዙ ሰራዊት ላይ የ31ኛ ሰንጥ ክፍለ ጦር አካሎቹ ሻለቃ አንድ በፈጸመችው መብረቃዊ ጥቃት እጅጉን የተጎዳው የጠላት ሰራዊት አየውን ፈርቶ ዳውላውን ይሉ ዘንድ የገሃ ማርያም ጥቁር አምባ ተራራን በሞርተርና ዲሽቃ ሲደበድብ ውሏልም ብሏል። አማራ መቃብሩን ቆፍረን ቢሆን አጽሙን እናቃጥለዋለን በማለት በአብሬት ተኳሽ ተራራውን በመደብደብ ሙሉ በሙሉ አካባቢውን በሳት አቃጥለውታልም ሲል አስታውቋል። በዳውንት ወረዳ አመራሮች አጋርነት ተባባሪነት በአብሬት እየተደበደበ የዋለው ተራራ እስከ ትናንት አመሻሽ ድረስ የቃጠሎ አድማሱን አስቶ በተራራውና በደኑ ያሉን ሰዎችም ጭምር እየነደዱ እንደነበርም የአካባቢ ምንጮች ጠቁመዋል። ይህ በእንዲህ እንዳለም የብልጽግናው ሰራዊት አባላት 3 ጥቁር ክላሽ በመያዝ 303ኛ ሳምነው ኮር መቀላቀላቸው ተሰማ። መነሻቸውን ከቡግና ወረዳ ይና ከተማ ያደረጉ 3 መሰረታዊ የአገዛዙ ሰራዊት አባላት አገዛዙን በመቃወም ሰኔ 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ወሎ ቤት አማራ ሚኒሊክ 303ኛ ግዙፏ ሳምነው ኮር 19ኛ ተፈራ ማሞ ክፍለ ጦርን ተቀላቅለዋል። የተቀላቀሉት አባላትም መሰረታዊ ወታደር ናቃቸው አብራራው፣ መሰረታዊ ወታደር አለበላባቸው፣ መሰረታዊ ወታደር ተመስገን አበራ የተባሉት ከ204ኛ ኮር 38ኛ ክፍለ ጦር 5ኛ ሻለቃና 3ኛ ሻምበል የመጡ ሲሆን 3 ጥቁር ክላሽ 6 ክላሽና 542 የክላሽ ተተኳሽ 3 የወገብ ትጥቅ 6 የእጅ ቦምብና ሌሎች ወታደራዊ ቁሳቁሶችን በመያዝ በይፋ ተቀላቅለዋል። አባላቱ አያይዘው እንደገለጹትም ፋኖቹ ያደረጉላቸውን አቀባበል አመስግነው በመከላከያ ተቋም ዘረኝነትና ባለጊዜነት መኖሩን አሳውቆም አማራ ክልል ሳንገባም ወደ ቀይ ባህር ወደብን ለማስመለስ እንደምንላክና ለእናት ሀገር ግዳጅ እንድንዘጋጅ ተነግሮን ነበር ሲሉ ቃላቸውን ሰጥተዋል። ኦሮሚያ ክልል እያለን ብሬና ስናይፐር ተኳሽ የነበር ነው አብዛኛው አማራ የነበርን ቢሆንም ከ3 ወር በፊት አማራ ክልል ስንገባ እኛ አማራዎችና የሌሎች ብሔር ተወላጆች የቡድን መሳሪያዎችን እንዳንይዝ ተከለከልን ብለዋል። አሁንም ከ30 በላይ የአማራ ተወላጆች የመከላከያ ሰራዊት አባላት ገና በጥርጣሬ ሄዳሉ ተብለው የታሰሩ ሲሆን እናንተም ትሄዳላችሁ ተብለን ታስርና ተጠይቀን ነበርም ብለዋል። እኛም የአሁኑ የመከላከያ ተቋም ለሀገር ሉዓላዊነትና ዳር ድንበር መከበር እንደ ሀገር መታፈር እንዲሁም ትክክለኛ ትግል እንዳሆንና የፋኖ ትግል ብሶት የወለደው ትክክለኛ ሀቀኛና የህልውና ትግል መሆኑን ተረድተን በትክክል አማራዎች ሲታረድ ሲገደል ስላየን ተገቢ ትግል ነው በሚልም ወደ ፋኖ መንደር ተቀላቅለናል ብለዋል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።